አትረጁም እየተባልኩ ነው። ለምን ምናምን እኔ አንተ እኮ ነው የምትረጂኝ። አንቺ ካልተረዳሽኝ ታዲያ ማመጡ እንዴ? ተረጁ ብለን እኛ የምንጨቀጭቅሽ ነገ ጠዋት የሚጸጽትሽ ነገር፣ ነገ ጠዋት አልቅሰሽ ብሩኬ ስር እግር ልጉደቅ የምትይው ነገር ላይ እንዳይመጣ ነው። የብሩክ እንዳልሆነ እኔ 100% እርግጠኛ ነኝ። ምሮ እናውቀዋለን ምን አይነት ፋሚሊ ውስጥ እንዳደገና ብሩክ ላይ ምንም ነገር አይፈጠርም። እንግዲህ በዙሪያው ያሉ ጓደኞች እንኳን በዚህን ያህል በኮንፊደንስ ሲያወሩ አንቺ ትንሽ ግማሹን እንኳን ማመን ምን አቃተሽ ሀይሚ ማለት ነው። እዚህ የባሰ ችግር ሊመጣባቸው ይችላል፣ ግን ደግሞ ይወጡታል። የእውነቴን ነው የምልህ። እዩ እረፊ ወይ ችግር አንድ በሬ አሳቢ አንድ በሬ ሳቢ አንድ በሬ ምንድን ነው የሚባል ተረት አለ የሀገሬ ሰው። አንድ ሰው ብቻ ጥሩ እንዴት ይሆናል? ከ2 ዓመት በኋላ ሄሉና ናቲ ሲገናኙ ሀይሚ ከዚህ ፍቅር ተማሪ ታየዋለሽ መቼስ። እኔም ናቲን ማለት ነው በውስጥ እግዚአብሔር ሁሌ ነበር የምጨቀጭቀው ማለት ነው፣ ሁሌ ማለት ነው። በውስጥም በላይቭም ወይ ሄሉን ውሰዳት ወይ አንተ ኢትዮጵያ ግባ። የምር ይገባል ብዬ በፍጹም ባልጠበቅኩት ቀን ገባ። ሰሞኑን ራሱ ለምን አትገባም ወይ ሄሉና ለምን አታመጣትም እያል እግዚአብሔር ምስክሬ ነው በጣም ነበረ ምጥር የነበረው እና ትናንትና እንዴት እንዳለቀስኩኝ የና ሃይሜና የተጨርሼ ከሄድኩኝ በኋላ እና ፍቅር የዚህን ያህል መስዋዕትነት የሚከፈልለት ነው። 2 ዓመት እንኳን ተለያይተው አስባችሁታ ሲገናኙ የተፈጠረው ነገር ፍቅር ከውስጥ አይወጣም። በአፍ እንደሚለፈለፈው አይደለም። ሀይሚ ከዚህ ቪዲዮ ትማሪያለሽ ብዬ ተስፋ አደርጋለሁ። ሌሎችም ይኖራሉ፣ ግን በቃ በጣም እንጃ ስማ፣ አላሰብኩም አልጠበቅኩም ጭራሽ እኔ ማለት ነው። ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። የኛ ውድ ቤተሰቦች ትናንትና እንግዲህ ሀይሚ ብሩኬን ልታግዘው ነው። ምክንያቱም ሚዲያው ላይ እየተረገጠና እየተሰደበ ያለው እሱ ስለሆነ ማገዝ ፈልጋ ነው ብላችሁኛል ቤተሰቦች። አይ ማገዝ ያለባት ማለት ነው ለኦዲየንሱም ለሱም ሰላም የሚሆነው አይ በቃ ከጎን ሆኛለሁ ብላ ከዛ በኋላ በዛ ልጅ ምክንያት እዩ ይዛ የምትመጣው ክስ እዩ ይዛ የምትመጣው ነገር እዩ ይዛ የምትመጣው ዝባዝንኬ አብረው መጋፈጥ አብረው መጠያየቅ ይችላሉ። እንደዛ ሆነው መስራት ይችሉ ነበረ። አሁን እኮ ዋናው ነጥብ እኮ እሷ ከጎን አለመሆኗ ነው። በዚህ ሚዲያው ላይ መሰደብ አለመሰደብ ይሄ የተለመደ ነው። ምንም ብሩኬ ፕራንክም ሰራ ቪዲዮም አጠፋም አላጠፋም ምንም አደረገም አላደረገም ብሩኬ እንደ ሚዲያው ላይ ሳይሰደብ አይቀርም። ሀይሚ ፕራንክ ማምጥታም ይሰደባል። ሲቀጥል ደግሞ ማለት ነው እኔ የምናድደው ማለት የምናድደው ስላችሁ ያው ተወዷቸዋላችሁ፣ ስለምትወዷቸው ትናደዳላችሁ እንጂ እኔ ምንም አይቀንስብኝም። ነግሬያቸዋለሁ። ትናንትናም ቅጥል በያላችሁ ያላችሁ እኔ ምን ሆናለሁ? እኔ እኮ አይደለሁም ህይወት የሚበላሸው። እኔ ሲስ አይደለሁም እኮ ሀይሚ ወይም ብሩኬ ነው ህይወታቸው ሁለቱ ጋር ብቻ ነው የሚበላሸው። እኛ ኦዲየንሶችም አይደለንም። ኦዲየንሶችም አንድ ሰሞን አራግበን ከዛ የራሳችንን ህይወት እንኖራለን። እነሱ ግን የዘላለም ቁስላቸውን አይጠፋም። በተለይ ሀይሚና ብሩኬ በጣም ከባድ ሪስክ አላቸው በህይወታቸው ውስጥ ማለት ነው፣ ቢለያዩ ማለት ነው። እውነቴን ስነግራችሁ እንደዚህ እንቀላል ነገር አይደለም። መፋቀር ተፋቅሮ መለያየት ቀልድ አይደለም። ሰው ተጋብቶም ይለያያል። ኦኬ ልክ ነው፣ ትክክል ነው። ግን ያ የተለያየ ሰው ቅስሙ ተሰብሮ እድሜ ልኩን ነው የሚኖረው። መቼም ቢሆን በኮንፊደንስ ህይወትን ኖሯት አያውቅም። በቃል አይደለ ወይ ተስፋ ቆርጦ ከስንት አንድ ነው ድጋሚ ህይወቱ ተስተካክሎ ተሳክቶለት የሚኖረው። በተለይ ሴት ልጅ በተለይ ሴት ልጅ እግዚአብሔርን ነው የምላችሁ በጣም ያስጠላል። ምክንያቱም የሚያስጠላው ነገር ምንድን ነው? አንደኛ ከመጀመሪያ ጀምሮ እነሱ ብዙ ላይፍ አላቸው። ይህን ያክል ጊዜ ያስቀመጡት ማስታወሻ ቪዲዮ በጣም ለወንድ ልጅ ችግር የለውም። የተወሰነ ሰዓት ወንድ ልጅ ያዝናል። ከዛ በኋላ ግን ወደ ራሱ ይመለሳል። ወንድ ችግር የለበትም። ወንድ ሀዘን እንኳን አጋጥሞት የሆነ የመቋቋም አቅም አላቸው። ሴት ልጅ ግን ማለት ነው ብዙ ጊዜ ማለት ነው ቤት እንደው ከራሴ ልንገራችሁ። እኔ ታናሽ ወንድሜን አጥቻለሁ ከዛሬ 5 ዓመት በፊት። በጣም ከባድ ጊዜ በቃ እኔ ብሩክን የማመሰግነውበት ምክንያት እንደ ወንድሜ የማይበት አንድ እሱን ያስረሳኝ ስለሆነ ነው። እግዚአብሔርን ነው የምላችሁ። እኔ ማለት ይሄ ነው ብዬ አሁን መናገር አልፈልግም። ብቻ ግን እግዚአብሔር ያውቃል ስለ ሁሉም ነገር። ግን በቤት ውስጥ እንኳን እናቴ ናት በፊት እንዴት እንደነበረችና አሁን እንዴት እንደነበረች እኔ ነኝ የማውቀው። እናቴ ማለት ነው በጣም ድቅስቅስ የምትለው እናት ናት። ምንም ቢሆን ምን ማለት ነው። ፍቅር ማለት ደግሞ የምትወዱትን ሰው አጣችሁ ማለት እንግዲህ አስቡት። ምንም ቢሆን ምን ህይወታችሁ የሰጣችሁ ሰው ነው። መቋቋም መዳን ይቻላል እኮ ግን
የምትቋቋሙትና የማትቋቋሙት ህይወት አለ አንዳንዴ ማለት ነው። አሁን ሀይሚ እና ብሩኬ እኔ ሀይሚ ትጎዳለች ብዬ ነው የማስበው። አይኖን ስቃ ልትመጣ ምናምን ትችላለች፣ ግን የውስጧን የሚያውቀው ፈጣሪ ነው። ምክንያቱም እያያችሁ ነው በዙሪያ እንኳን ያሉ ሴቶች እንዴት እንደሆኑ ምን እንደሆኑ አቅም እያላቸው መስራት እየቻሉ እየሰሩ በዚህ ማለት ከጎናቸው ሰው በማጣት ወንድ ስላጡ መኖር አይቻልም ማለት ነው ወይ እያላችሁ ነው እናንተ። አሁን እኔ ያንን አይደለም ሰው ስንባል ማለት ነው ሰው ያስፈልገናል። በቃ እግዚአብሔርን እናንተ የፈለገ ያክል ጠንካራ ጀግና ብትሆኑ ሰው ያስፈልጋችኋል። ሰው ከሌላችሁ ባዶ ናችሁ። የምሬን ነው የምነግራችሁ። እውነት ከጎናችሁ ክፉም ሆነ ደግም ሆነ የሚጋፈጥላችሁ ሰው ያስፈልጋችኋል። ይሄ በዚህ ነው በቃ እናንተ ስትሳሳቱ በዚህ ነው ትክክለኛው ባይሆን እንኳን በቃ የሆነ የሚያገናዝብ የሚያስተሳስብ ሰው ያስፈልጋችኋል። ብሩኬ ደግሞ ከዛ ውስጥ አንድ ዋልታና ማገር ለሀይሚ መረብ ነው። በቃ እውነቴን ነው መሰላል ነው የምለው። እናንተ አሁን ሀይሚ ቀየረችው ሀይሚ ለወጠችው ትላላችሁ፣ ግን ማለት ነው ብሩኬ በጣም ሀይሚን አስከብሮ የያዛት ጀግና ወንድ ነው። እኔ ሁሌም እመሰክርለታለሁ። ግን አንዳንዴ ደግሞ በክብር ሴቶች እንደዚህ አክብረውን ሲቀመጡ አንዳንድ ሴቶች ሀይሚንም ብቻ አይደለም የሁላችንም ጋ ያለ ነገር ነው። እኛ ሴቶች ምንም አላደረገ ምን ይቀርብኛል ምኑ ይቀርብኛል ይሂድ ምናምን ይለምነኝ የሚል ስሜት አለን። እኔ ማለት እኔ እዚህ ጋር ሀይሚን አይደለም ጀጅ የማደርገው ማንኛችንም ሰው የሚሰማን ነው። ግን ሀይሚ ከዚህ ነገር ውስጥ መውጣት አለባት። ይሄ ድራማ ነው። ኦኬ ይሁን እሺ፣ በድራማው መልክ ነው እኮ ለምን ተናደድሽ ያላችሁኝ ሰዎች አላችሁ። የተናደድኩባት ለምን እንደሆነ ታውቃላችሁ? ድራማ እንደሆነ አውቃለሁኝ። የተናደድኩ ለምን እንደሆነ ታውቃላችሁ? ኦዲየንሶቿ በጣም እናት ነን እያሉ በጣም እየመከሯት ነው። ለዛ ንግግር ትንሽ አስተያየት ብታደርግ የሆነ መንገድ ከብሩክ ጋር ትንሽ ያለ አይደለ የሚያቀራርብ ነገር የሆነ ሪያክሽኗን ብትቀይረው ለማለት ነው እንጂ የፈለግኩት። እሱ ብሩኬ በቀደም ከህይወቴ ሁለታችሁም ውጡ ሲል ምንም አልተናደሽም አላችሁ ማለት ነው። የዛን ጊዜ እኮ እሷ ብሩክን ይቅርታ የጠየቀችው እኮ አውቃ ተንኮል ፈልጋ ነው እንጂ ትክክለኛ ህይወት እኮ አልነበረም። ብሩክ እኮ ስላወቀባት ነው የዛኔ እኛም ያልተቀበልናት ለዛ ነው። ምክንያቱም ሀይሚ ይቅርታ ስትቀበል እንደዚህ አይነት ሰው ሆነ አይደለም፣ እንደዚህ አይነት ሀራካት ተቀበል አይደለም የምትቀበለው። ገባችሁ? ተንኮል ስላለ ነው። ተንኮል ስላችሁ በቀል ማለት ነው። ያው በድራማው መልክም በምንም በሉት ብቻ ያ ይቅርታ ለበቀል ነበረ። ገባችሁ? ብሩኬም ስለገባው ነው እሱን ነገር በቃ አልፈልግም ከህይወቴ ውጡ ያለው። ነግሯችኋል። እኔ ከእዩ ጋር አይነት ፉክክር ነው የያዘችው ሀይሚ። እኔ ደግሞ የኔ ሀይሚ ከእዩ ጋር እንድትፎካከር አልፈልግም። ያንን ባህሪ አልፈልገውም እኔ አለ። እሱ የፈለገው የድሮዋ በቃ የእሱን ሀይሚ ነው የፈለገው። እዚህ ጋር ያለውን ሀይሚ፣ እዚህ ጋር የምትቀናውን፣ እዚህ ጋር ሀራካት ያላትን ሴት እሷን አልፈለጋትም። ተናግሯል ብሩኬ በቀደም እግሯ ስር ወድቆ ይቅርታ የጠየቃት ቀን ተናግሯል። እኔ እሷ ከልዩ ጋር የሆነ ነገር ኮንታክት በቃ ይሆናል ከእሷ ጋር ፉክክር ነገር እንደዛ ነው የያዘችው። እኔ ደግሞ ያንን ነገር አልፈልገውም ማለት እውነቱ ነው በቃ። ምክንያቱም የራሷን ሴትነት ይዛለት እንድትጓዝ ነው የሚፈልገው። ስለዚህ እኛ ደግሞ አሁን ተረጂው አትረጂው እያልን የምንከራከረው አንደኛ እንደ ቤተሰብ እንደ ተመልካች ፍቅራቸው ያስደስተናል። ግን ደግሞ ለእኛ ብለው ራሳቸውን መጉዳት የለባቸውም። ግን ሀይሚ ከ150 ጊዜ ቪዲዮ ቢሰራ ርዕሷ ሁል ጊዜም እንለያይ ነው። ምን አይነት ዳይሬክት እንደሆነ የሚያስጠናት አላውቅም። ይህንን ነገር እንድትካውን ማለት ነው። እንለያይ በዛ ላይ በቃ የሆነ ቃላቱ ሲደብር ያን ነገር ነው ይስተካከልልን ያልነው እንጂ ምንድነው አሁን ብሩክን እንኳን አይደለም ከሀገር እንኳን ጥሏት ቢወጣ እንኳን ማለት ነው እንዴት እንደምትሆን እኮ አይተናል፣ እናውቃለን። ይሄ እቆርጣለሁ ምናምን ይህ እሱን ተውት። ይኸው ከ2 ዓመት በኋላ እንኳን ናቲና ሄሉ ማለት ነው በጣም ነበር የምወዳቸው እነሱም። በነገራችን ላይ ናቲን በጣም ያሳዝነኝ ነበር። ባይዘወይ የኢትዮጵያ ዩቲዩበሮች ወንዶቹ አንዳንዶቹ ያሳዝናሉ፣ አንዳንዶቹ ጨካኞች ናቸው። እና ናቲ በጣም ያሳዝነኝ ነበር እውነት ለመናገር ማለት ነው በፊት ቪዲዮ በሚሰሩ ሰዓት። ግን ፍቅር ሀያል ነው ብሏል ብሩኬ። እውነቱ ነው እግዚአብሔርን። ከ2 ዓመት በኋላ ማንም በሌላም ብዙም ተጽዕኖም እያደረጉብን ነበረ። በነገራችን ላይ እኔ ራሱ ሁሌ ወይ ኢትዮጵያ ሄድ ወይ ናቲና ወይ ሄሉን አምጣት ነበር ምለው እና ከብዙ ሰዎች ጋር ስትሰራ ምናምን ሳያት በቃ የሆነ የውስጧ የደስታ እንዳልሆነ ለዛ ለስራ ብቻ ፈልገው እንደሆነ ነው እኔ ማቀው። ደግሞም እንደዛ ነው። ምክንያቱም
ከአንድ ሰው ጋር ለመስራትም ቢሆን እኮ ከአንድ ሰው ጋር ሆናችሁ መስራት ትችላላችሁ። ግን የሆነ በቃ አትስማሙ። ወንድ ልጅ ሁሉም ወንድ አንድ አይደለም። የየራሱ የሆነ ስሜት አለው። ገባችሁ? እሱ ማንነቱን አስከብሮ እናንተን የሚያስከብራችሁ በቁጥር ነው። ኢትዮጵያ ሁሉም ራስ ወዳድ ነው። ሁሉም ለስሜቱ ተገዥ ነው። ይሄ የታወቀ ነው። እኛ የሀበሻ ወንዶች ለምን አንደኛ ሴት ልጅ እንዲህ ዝም ከተባለች ምንድነው ዝም አለኝ እኔ እህቱ ነኝ እንዴ እኔ እናቱ ነኝ እንዴ የሚባል ጊዜ አለ። ያንን ነገር ወንዶች እንዲባሉ አይፈልጉም። ሳይቀደሙ መቅደም ነው የሚፈልጉት ብዙ ወንዶች ማለት ነው። እኔ ብዙ ነገር ስለማቅ ነው እንደዚህ እምላችሁ። ብዙ ህይወት አሳልፌዋለሁ። ህይወት ስላችሁ ከብዙ ጓደኞች ጋር ከብዙ ሰዎች ጋር በህይወታቸው ውስጥ ምን ገብቶ ምን እንደወጣ በመስተንግዶ ዓለም ስንሰራ በብዙ ነገር ስንሰራ ብዙ ጓደኞች አሉኝ እኔ የነበረ በዛን ሰዓት ማለት ነው። ግን አሁን ተሳክቶለት የኖረ ጓደኞች አሉ። ሳይሳካላቸው ውጭ ሀገር ሄደው የሚኖሩ አሉ። ተለያይተውም ተፋተውም የሚኖሩ አሉ። አረብ ሀገርም አለን፣ ጀርመን ሀገርም፣ ካናዳም ብዙ ጓደኞች። ምክንያቱም የዛን ጊዜ የምንሰራበት ካምፓኒ በቃ እንትን ነበረ ማለት ብዙ ነበር። ከዛ ሁሉ ኮንታክት አለኝ ከነሱ ጋር ጓደኞቼ ጋር ማለት ነው። እና የሁሉም ህይወት ግማሹ ያገባ ግማሹ ያላገባ እንደዛ ግማሹ ጓደኛ የያዘ ያ ነበር። እና ከዛ ውስጥ ይኖራሉ ያላልናቸው ሰዎች ብቻ ነው እንጂ ኖረው ያየናቸው ይኖራሉ ያልናቸው ሰዎች አብረው ኖረው አላየናቸው። እና ህይወትን በዚህ መልኩ ብዙ ነገር ተምሬበታለሁ እኔና ከዛ አንጻር ነው እኔ እዚህ እየወጣሁም እኔም ሀሳብ አስተያየት የምሰጠው እንጂ የሆነ እኔ ሰው ለማለት ያንን ሰው ለራሱ አያውቅም ያውቃል እያልኩ አይደለም እንጂ ያንን ሰው ከሰው ጋር እያወዳደርኩ አይደለም። ምክንያቱም ዛሬ አሁን ሀይሚ ያደረገችው ነገር ነገ ጸጽቷት እሱ እግር ስር ትወድቃለች። በዛን ሰዓት ምን እንላለን? ወይ ተለያይታ እኮ አትለያይም እኮ ይሄን የታወቀ እኮ ነው። ካራክተሩም ቢሆን ለሚመለከቷት ሰዎች አዘኔታ ያለው ካራክተር ይሁን ነው የኔ ጥያቄ ቤተሰቦች፣ እንጂ እሱ እንደዚህ ሲላት ምን አለች እንዴ? እሱ እኮ ትክክል ያልሆነው መንገድ ስለሆነ ነው የከለከላት እንጂ ትክክል ቢሆን ኖሮ የዛን ሰዓት ይቅርቷን ይቀበላት ነበር። ግን ትክክል አልነበረችም። እናንተ ራሱ እያያችሁ ነበር እኮ ሐረካት ነበር እኮ በዛን ሰዓት። ያቺ ሀይሚ እኮ አልነበረችም ትዝ የሚላችሁ ከሆነ ማለት ነው። ሶ ትናንትናም ቢሆን አንደኛ ብሩኬም ጉንፋን ስለታመመ ነው በዛ ልክ እንደዚህ ሰውነቱ የተጃጃለው። ሁለተኛ ነገር ደግሞ በቃ አንድ አይነት ርዕስ ሲሆን በጣም ይደብራል። እውነት ለመናገር የሀይሚ ርዕስ በቃ እንለያይ ነው። እኔ ደግሞ ይሄን ነገር ለማታደርገው ነገር ባትደጋግመው ነው። ምክንያቱም የኦዲየንስ ስብራት ለምን አስፈለገ ነው። ገባችሁ? እና ተመልካችን ብዙ ጊዜ ተረጁ ስላላል እኛ ተረጁ የምንላት ከዚህ አንጻር ነው። ነገ ይቅርታ አድርግላት ማለታችን አይቀርም ብሩኬን። ዛሬ ላይ ደግሞ እሷ የምትናገረው ነገር ማስተካከል ግዴታ ስለሆነ ነው። ምክንያቱም ፍቅር የጋራ ነው ማለት ይህን ያህል ጊዜ ብዙ ማስታወሻ አላቸው። ብዙ ነገር የማይረሳሱበት ጊዜ አለ። በዚች በአንድ ስህተት ያንን ሁሉ ነገር ማበላሸት ስለሌለባቸው ነው። እና ሄሉና ናትዬም ከ2 ዓመት በኋላ ሲገናኙ ፌንት ወድቃ ራሷን ስታ እንግዲህ አስቡት። በጣም ነው የሚያስደነግጥ እውነት ለመናገር እኔ ራሱ ቪዲዮን ሳየው በቀን ቅዝፍ ነው ያለ የምሬን ነው እውነት። ግን እንደው እነዚህ በሚዲያ ላይ በምናየው ነገር ውስጣችን የሚረበሸው ሀገራችን ግን ለምንድን ነው ፍቅር የሌለን? ግን በጣም ነው ኮመንት ስራውን ወይኔ ናቲ ጀግና ናቲ ጀግና ናቲ ጀግና የተባለው። ምክንያቱም ብዙ ሰው እንዲመለሱ ይፈልጋሉ እና ኦዲየንስ ደግሞ አንዴ በልባቸው ሴቭ ያደረጉትን ነገር ሁሌም አይረሱም፣ ይጠይቃሉ ሁሌም። በቃ አሁን እነሱ ሄሉንና ናቲን ለማገናኘት ሁሌ የማያረጉት ነገር የለም። ጥሩ ጥረት አልነበረም። ሰው ተለያይቶ እንኳን ኦዲየንሶች በጣም ለማቀራረብ ይጥራሉ። በጣም ብዙ ቦታ የተለያዩ ሰዎችን ለማገናኘት ይሞክራሉና የዚህን ያክል ነው ሶሻል ሚዲያ ላይ ፍቅር ያለን። ግን ሀገራችን ውስጥ ስንገባ ደግሞ ድብልቅልቃችን የወጣ ነው። ከዛ አንዳንዴ የምላለ ሶሻል ሚዲያ ላይ ግን ሰው እንዲህ ለሰው ሲተሳሰብ ለምንድን ነው ሀገራችን ላይ ግን እንደዚህ ሰላም የሌለን ፍቅር የሌለን እላለሁ አንዳንዴ ማለት ነው ቤተሰቦች። እና ስለዚህ ሀይሚም አሁን እየሄደች ያለችበት ነገር ጥሩ ስላልሆነ ነው እንጂ እኛ ለማንም ተንኮል ኖሮን አይደለም። የኛ ውድ ቤተሰቦች እናመሰግናለን። ወዳችኋለሁ። ባይ